በሴፉ ፋንታውን ላይ ያሟረተችው አደገኛዋ ጠንቋይ ሴፉም ለዚህ መልስ ሰጥቷል። መጀመሪያ ላይ ይሆናል ተብሎ የተነገረኝና ሊሆን ይችላል ተብሎ የተነገረውና መረመርና ከሰሞኑ ሴፉ ፋንታውን በጤና እክል ምክንያት ሀገር ውስጥ አልነበረም። ህክምናውንም በውጭ ሀገር ሲከታተል ነበር። ሴፉ ከሰሞኑ የጤና እክል ገጥሞት ሆስፒታል ገብቶ ነበር። በሰሙነ ህማማት ሰላምታ ይቻላልን? ሳያውቁት ህማማት ውስጥ ድንገት ሊስሙን ይችላሉ። አጥፈው ድንገት እጃችንን ሊጨብጡት ይችላሉ። በዚህ ጊዜ ልክ ትልቅ ኃጢአት እንደተሰራ አድርገው የሚደነግጡና እነዛን ሰዎች የሚገፈትሩ ሰዎች አሉ። በሰሙነ ህማማት የምናደርገው ነገር ሲናገሩ ህማማት እንኳን ታስታውሳላችሁ። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ እነዚህን ቀናት ህማማት ብላ የክርስቶስን መከራ በስግደት ትገልጣለች። አባ ገብረ ኪዳን ስለ ሰሙነ ህማማት እንዲህ አሉ። ቋረጥ ጸሎት የለም፣ መልክ ይደገማል። በዚህ ሳምንት አይደገምም የሚል መጽሐፍም የለም። ሰላምታ ጸሎትም ይደገማል። ለምን? መልክ ህማማቱ ራሱ ሰላምታ ነው። በሰሙነ ህማማት የሚታዩ እንግዳ ቃላት ቃሉ የግሪክ ቃል ሲሆን ወይም ከግሪክ የተወሰደ ሲሆን ኪሪዬ ኤሌይሶን ነው የሚለው። ኪሪዬ ኤሌይሶን ሁለት ቃላት የተዋሃዱበት አንድ ቃል ነው። ኪሪያ ማለት እግዚእትነ ማለት ነው። የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ሰሙነ ህማማት ላይ እንገኛለን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን መከራ ሞት የምናስብበት የመጨረሻው ሳምንት። በዛሬ መረጃችን ሙሉ በሙሉ ማለት በምንችልበት ሁኔታ ህማማቱን የተመለከተ መረጃዎችን አቀርብላችኋለሁ። ታዲያ ላይክ ሼር ያደረጋችሁ ትብብራችሁን አሳዩ። በስደቱ ዓለም ያላችሁ ምናልባት በስራ መስክ ላይ ያላችሁ ስግደቱን ለመስገድ ጸሎቱን ለመጸለይ የማይመቻችሁ ጾሙንም ለመጾም የማይመቻችሁ ባላችሁበት ቦታ በልብ እግዚአብሔርን ያመሰግናችሁ ደግሞ በእንባ ጭምር ያወራችሁ በቻላችሁት ቦታ በቻላችሁት ሰዓት ቢያንስ ጥቂትም ጊዜ የሰገዳችሁ ከክርስቶስ መከራ ሞት ከስቅለቱ ተካፋይ ሆኑ እንሁን። ወደ መረጃችን አመራ ወንድማችሁ ሉል መብራቱ በለደዌ ወህማም እንበለጻማ ወድካም አመከመዮም ያብጻን ያብጻክሙ። ውድና ክብራት ቤተሰቦች እንዴት አላችሁ? አጋዕዝተ ዓለም ቅድስት ሥላሴ የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ከሆሳና ሰርክ ማለትም ከትናንትና ሰንበት 11 ሰዓት ጀምሮ እስከ የፊታችን ይሄ ሙሉ ሳምንት የህማም ሰሙነ ህማማት ይባላል። በስመ አብ ወልድ አይባልም፣ መስቀል አይያዝም፣ ክህነታዊ አገልግሎቶች አይኖሩም። ምክንያቱም ይህ ሳምንት 5500 ዘመናትን የምናስብበት የመከራውን ዘመን የፍዳውን ዘመን የምናውሳበት ከአዳም መፈጠር እስከ ክርስቶስ መምጣት ያሉበትን ነገሮች ሁሉ የምናይበት የምናስብበት የመከራ ጊዜ የነበረበት ጽድቃችን እንደ መርገም ጨርቅ ተቆጠረ መቼውን የምትመጣው ያሉ ነቢያቱ በጩኸት በእንባ ክርስቶስን ሲጠሩበት የነበረበት ያ ሳምንት ያ ዘመን የሚታሰብበት ነው የሰሙነ ህማማት ወቅት። በዚህ በሰሙነ ህማማት ንስሐ፣ ሰላምታ፣ ስግደት ምናምን ከስግደት ውጪ ንስሐ የለም፣ ሰላምታ የለም። የሚደረጉ ሚስጥራቶች ጥምቀትን ጨምሮ አይኖሩም። አሁን በማሳያችሁ ቪዲዮዎች በስፋት የምንመለከት ይሆናል። ነገር ግን በስደት ዓለም ያላችሁ ምናልባት ይህን ነገር የምታስቡ በእንባ ጭምር የምትሞሉ ትኖራላችሁ። በእርግጠኝነትም በተለያዩ ጊዜ በተለያዩ አጋጣሚዎችም ያወራናችሁ ሰዎች አላችሁ። እንኳን አደረሳችሁ ለማለት ወዳለው እህቶቼና ወንድሞቼ እናቶቼና አባቶቼ እግዚአብሔር በሁሉም ዓለም የሞላ ሙሉ በኩሌ ነውና ባላችሁበትም ቦታ ስራውንም እየሰራችሁ ምናልባት 3 ሰዓት 6 ሰዓት 9 11 ሰዓት ይጠብቃችሁ ባሰግዱ እንኳን በመኝታ ሰዓታችሁ በቻላችሁ ሰዓት ኪራይ ላይ ሶን ይያላችሁ ብትሰግዱ እሱ የሁሉንም ጸሎትና የሁሉንም ድምጽ የሚሰማ በድምጽ ብቻም ባናወራ በዝምታም የሚታዘዝ የሚሰማን ፈጣሪ ነውና ወደሱ እንጩ ለማለት ወዳለሁ። ሁላችሁንም እንኳን አደረሳችሁ። በስደቱ ዓለም ያላችሁ በጎዳና ላይ በጭንቀት ላይ በህመም ላይ በምርኮ ላይ በመሪር ሐዘን በእንባ ላይ ያላችሁ ሁላችሁንም እንኳን አደረሳችሁ። ሰሙነ ህማማት በሰሙነ ህማማት እንኳን ታስታውሳላችሁ። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ እነዚህን ቀናት ህማማት ብላ የክርስቶስን መከራ በስግደት ትገልጣለች። ታውቃላችሁ የሰሙነ ህማማት ስግደት
ከሰኞ ጧት ጀምሮ እስከ ስቅለት አርብ ማታ ድረስ በጠቅላላ ቁጥሩ 6666 ስግደት ነው። ስግደቱ ቁጥሩ ኪርያላይሶን እየተባለ የሚሰገደው ለካህይል እየተባለ የሚሰገደው ለህማሙ ይደሉ ለመስቀሉ ይደሉ ለምኩናኑ ይደሉ እየተባለ የሚሰገደው ስግደት በጠቅላላ ሲቆጠር 6666 ይመጣል። ይሄ 6666 ቁጥር ክርስቶስ 6666 ጊዜ መገረፉን የምታስብበት ነው። ዕለተ ስቅለት ላይ ዕለተ አርብ ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ በእንባ ይታሰባል። በተለየ ዜማ ንባበ ማህዘኒ ተብሎ የሚጠራ ንባበ ማህዘኒ ማለት የሚያሳዝን ንባብ ማለት ነው። በሚያሳዝን አንጀት በሚበላ ሊያስለቅስ በሚችል የሚዘም ዜማ ማለት ነው። ታስታውሱ እንደሆነ በተለየ ዜማ ግፍኦሙ እግዚኦ ለለ ይገፉኒ እየተባለ የሚባለው ዜማ ንባበ ማህዘኒ ወይም ውርድ ንባብ ተብሎ ይጠራል። ይሄ ዜማ ብቻውን የክርስቶስ መከራ እየተለቀሰ የሚታሰብበት ቀን ነው። ይሄ ሳምንት 6666 የግፍ ጅራፍ የተቀበለበትን መከራ ሞቱን የምናስብበት ክርስቶስን የምናወሳበት መስቀሉን የምናስብበት ዘመን ሳምንት ወቅት ነው። በድጋሚ እንኳን አደረሳችሁ ለማለት ወዳለሁ። በሰሙነ ሕማማት እንግዲህ ሌሎች የሚነገሩ ነገሮች አሉ። በጣም የምወደውን የመርጌታ መንክር አዲስን ይህንን ዜማ የሕማሙን ደስ የሚያሰኘውን እስኪ ተከታትለን እንመለስ። እኔ በጣም ነው የምወደው። በተለይ ሳምንት እሳቸው ይነሳሉና እንካተል። ስብሐት ለከ ሀበነ ሰላመከ መምረትትና ክርስቶስ ወልደ አምላክ ወሰብ ጅዝየፍና ሰርክ በአውደ መብልዕ ዘረፈከ ምስለ አዳእ ስብሐት ለከ ሥጋከ ቅዱሰ ለወጢነ ሐዲስ ሥርዓት እንተ ወሀብኮሙ ለሐዋርያት ደረበሉ ፍስሐ ኦሪት ስብሐት ለከ ምስጢርከ ይንስኡ ሐዋርያት አብሮ እንተ ወሀብኮሙ ድረ ተደሩ ተስካረከ ከመ ይግበሩ ስብሐት ለከ በእንተ ይሁዳ ዘትብየ ያገብአኒ አሐዱ ተስዕሎተ ዘንቱ ነገር እለ ፈቀዱ ዘአርአይከ ርደተ እዱ ስብሐት ለከ ለውእቱ ብእሲ እንተ አፍቀረ እበደ እምኀየሶ ሶበ ኢተወልደ ያግብከ ጊዜ ፈቀደ ስብሐት ለከ በዛቲ ሰዓት ባይዳወ ክልኤ ጻድቃን እንተ ተገነስከ በአምሳለ በድን ኢየሱስ መንሥኤ ሙታን ስብሐት ለከ ዘንተ ኩሎ በእንተ ፍቅረ ሰብ ዘኮንከ ለሕማም ወሞት እስከ በጻይከ ይእዜኒ ተወከፍ ነጋ ወሰርከ ስብሐተ ዘናቀርብ ለከ። እንግዲህ የአርብ ዕለት ሐሙስ ዕለት ማክሰኞ ዕለት ምናምን ክርስቶስ ላይ ደረሳቸውን ነገሮች የደረሰበትን ነገሮች ነው መርጌታ ያደረሱት። ይሄንን ይሁዳ አሳልፎ ስለመስጠቱ ደግሞ ለሐዋርያቱ ምስጢሩን ማቃበሉ ደግሞ እርሱ ፈጣሪ ሆኖ ሳለ በሞት ተፈጸመ ብሎ መሞቱን አውስተው ነው በዜማ ያዜሙልንና የሕማማት ሰሞን ላይ የሕማማት ሳምንት ላይ እንገኛለን። ከሆሳዕና ማምሻ እስከ አርብ ድረስ ያለው ሕማም ከሆሳዕና ማምሻ እስከ ትንሣኤ ድረስ ያሉት 7 ቀናት ሕማማት ይባላሉ። ኢየሱስ ክርስቶስ ስለ ሰው ልጆች የተቀበለው መከራ ይነገራል። መንበረ ታቦቱ በጥቁር ልብስ ይሸፈናል። ካህናቱም ጥቋቁር ልብስ ይለብሳሉ።
አዳም ከፈጣሪው ተጣልቶ የኖረውን የጨለማና የመከራ ዘመን በማስታወስ ከጧት እስከ ማታ እየተጾመ ይሰገዳል። እንግዲህ ይህ ሳምንት በተለየ ከ9 ሰዓት አይደለም ፀሐይ እስክትጠልቅ ጨረቃ እስክትወጣ ይጾም ይላል ፍትሐ ነገሥት። ስለዚህ ከምሽት 1 ሰዓት ድረስ የፀሐይ መጥለቅ የጨረቃ መውጣት የሚታይበት ሰዓት ድረስ አንድ ክርስቲያን የሆነ ሁሉ የክርስቶስን መከራ ሞት እያሰበ ይጾም ይላል። ምናልባት እስከ 9 ሰዓት የምንጾም ወይ እስከ 11 ሰዓት የምንጾም በዚህ ሳምንት እንደምንም አንጀታችንን ያዝ አድርገን እስከ 1 ለመጾም ብንችል የተሻለ ነው። በዛ ሂደት ውስጥ ደግሞ ስግደት እጅግ ያስፈልጋል። ምናልባት ብዙ ጸዋጋና ጋንንት ከኛ ጋር ፈተና ያቀርባሉ፣ በጣም ይታገሉናል። በያለንበት በአገልግሎት መስክ በየትኛውም የህይወት ውደት ውስጥ እንኳን ብንሆን ቢያንስ በዚህ ሳምንት ከክርስቶስ ጋር በመታረቅ ሰይጣንን ልናሸንፈውና ልናሳፍረው ይገባል። ሰላምታና ሰሙነ ሕማማት አንዳንድ ሰዎች በዚህ በሰሙነ ሕማማት ድንገት ሰዎች መተው ሲያቅፉ ከተለያየን ብዙ ጊዜ የሆነን ሰዎች ፊልድ ሄደው ወይም ደግሞ ክፍለ ሀገር በሌላ ጉዳይ ሄደው ሲመጡ ሳያውቁት ሕማማት ውስጥ ድንገት ሊስሙን ይችላሉ። አቅፈው ድንገት እጃችንን ሊጨብጡት ይችላሉ። በዚህ ጊዜ ልክ ትልቅ ኃጢአት እንደተሰራ አድርገው የሚደነግጡና እነዛን ሰዎች የሚገፈትሩ ሰዎች አሉ። ይሄ አግባብ አይደለም። ሰዎቹ ስላላወቁ ስላልተረዱ ያላወቁትን ነገር ማስረዳትና ማስታወስ ይገባል እንጂ እንደ ትልቅ ኃጢአት አይቆጠርም። ትልቁ ጉዳይ ግን ይሁዳን ለማሰብ የተደረገ ነው። ይሁዳ መታሰብ ያለው ማለት ግን አይደለም። ይሁዳ የሰራው ይሁዳ የፈጸመውን ድርጊት አሳልፎ የመስጠትን ሁኔታ ቆም ብለን ከሰላምታችን እንድንለየውና ከሰላምታችን እንድናወጣው ቤተክርስቲያናችን የሰራችው ስርዓት ነው ማለት ነው። ለምሳሌ በማርቆስ ወንጌል ምዕራፍ 14 ቁጥር 44 ላይ ስናነብ አሳልፎ የሚሰጠውም የምስመው እርሱ ነው፣ ያዙት ተጠንቅቃችሁም ውሰዱት ብሎ ምልክት ሰጥቷቸው ነበር ይላል። ለአይሁድ ክርስቶስን አሳልፎ ለመስጠት ይሁዳ ምልክት ሰጥቷቸው ነበር። ምን ማለት ነው? የምስመው እሱ ነው፣ ያዙት ብሏቸው ነበር ማለት ነው። ወዲያውኑ ወደ እርሱ ቀረበና መምህር ሆይ ብሎ ሳመው። እነሱም እጃቸውን በእርሱ ላይ ጭነው ያዙት ይላል። ስለዚህ ዛሬም ቤተክርስቲያናችን የምትስሙት ሰው አሳልፋችሁት እንደማትሰጡት ምን ያህል እርግጠኛ ናችሁ? በልባችሁና በወዳችሁ ሌላ ነገር እያሰባችሁ ነው ወይ የምትስሙት? አንዳንድ ጊዜ ሰዎች እያነሱን ድንገት ስንደርስ እድሜ ረጅም ነው ስናነሳ መጣ ይሉናል። የሚያነሱን ግን በሐሜት ሊሆን ይችላል። ስለዚህ ከዚህ ድርጊታችሁ ታቀቡ። ሰላምታ ብቻ መስጠት ሳይሆን ሰላምታችሁን አሳልፎ ከመስጠት ወይም ከክፋት ወይም ከጥላቻ ለዩት ብላ ቤተክርስቲያናችን ታሳስበናለች ማለት ነው። እንግዲህ የሰላምታ ጉዳይ ምን እንደሆነ ነው ያሳዩን። ርዕሰ ሊቃውንት አባ ገብረ ኪዳን ይቀጥላሉ። በዚህ ሳምንት ቤተክርስቲያን ተላ ደስታ ያደረገ በዚህ ሰሞን ጌጥ ያጌጠ ደስ ያለው ይሄን ያደረገ ከሚስቱ ጋር አንድ ወይም ከባሏ ጋር አንድ የሆነ በመኝታ የተገናኘ መብል መጠጥን አብዝቶ የሚደሰት ሰው ቁጥሩ ከአይሁድና ከይሁዳ ጋር ነው ማለት ነው። ሰሞኑን የክርስቶስን መከራ እያሰብን ቤተክርስቲያን ተግቶ በመዋል በማደር ቀንም ሌትም በ24 ሰዓት የሚነበብ ግብረ ሕማማት የሚባል መጽሐፍ አለ ከሊቃውንት የተሰበሰበ። ይህንን ግብረ ሕማማት በሕማማት የ6 ወር ጎዳና እንኳን ቢሆን ሂዶ ቢታጣ ሊሰሙት ይገባል። ግብረ ሕማማት ማለት የክርስቶስ የሕማማቱን ሥራ የሚናገር መጽሐፍ ማለት ነው። መጽሐፉም ሌላ አይደለም ከነቢያት ከሐዋርያት የነ ኢሳይያስ የነ ኢዮብ የነ ኤርምያስ የነቢያት የሐዋርያት መጽሐፍ ቅዱስ ሃይማኖተ አበው ሊቃውንት ሁሉ ያመሰጠሩት ትርጓሜ ሕማሙን የሚናገረው ተውጣቶ ሊቃውንት አባቶቻችን ሐዋርያት አባቶቻችን በዲድስቅልያ ከሰሩት ከሲኖዶሳቸው ከአዲስ ኪዳን ከብሉይ ኪዳን ከሊቃውንት መጽሐፍ ተውጣቶ የተዘጋጀ የክርስቶስን መከራ አንቀጹን የሚናገር መጽሐፍ ነው። ያንን ቁጭ ብሎ እየሰሙ ወሬ ሳያወሩ ሐሳብ ስጋዊ ነገርን ትቶ ስራ ሳይሰሩ ወደ ግል ስራ ሳያዘወትሩ በቤተክርስቲያን ተወስኖ መቆየት ይገባል። የሚቋረጥ ጸሎት የለም። መልክ ይደገማል። በዚህ ሳምንት አይደገምም የሚል መጽሐፍም የለም። ሰላምታ ጸሎትም ይደገማል። ለምን? መልክ ሕማማቱ ራሱ ሰላምታ ነው። ከሚደረሱ መጻሕፍት መካከል መኃልየ ሰሎሞን አንዱ ነው። መኃልየ ሰሎሞን ደግሞ መልክ ነው ራሱ። የቤተክርስቲያንን አይኗን፣ ጥርሷን፣ ጉንጯን ሲናገር የቤተክርስቲያን ውበት ነው። ወንድሜ ነጭ ነው፣ ቀይ ነው፣ ራሱ ጥቁር ነው፣ አይኑ የርግብ ዓይን ይመስላል የሚለው ሁሉ ይሄ ሁሉ
የክርስቶስ መልክ ነው። ይሄ አይኑ ገክብር ወውጾ ዘያው ጸቦ እደኬንያ የሚለው ሁሉ አንጥረኛ ያልሰራው ጉትቻ ያለው ነው እያለ የሚናገረው ክርስቶስን ነው። ይሄ ሁሉ ጌጥ ያለው ማለት የባህሪ ክብር አለው በዘራ ወራዙት ያልተወለደ ማለት ነው አንጥረኛ የተባለ ይሄ ሁሉ መልክ የሚገልጥ ነው። ታዲያ መኃልየ ሰሎሞን መልክ አይደገምም በተለምዶ በሚባልበት በቀዳሚት ዕለት የሚነበብ በማህሌት የሚቆም ቃለ እግዚአብሔር ነው። ሰላምታው መልክ ነው። ለርዕሰ ሊቃውንት አባ ገብረ ኪዳን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እስቲ እንግዳ ቃላት አሉ አይደለ? በዚህ ኪሪያ ላይ ሶን ታኦስ ናይን እብኖዲ ናይን ማሲያስ ናይን የሚባሉ ቃላት አሉ። አብዛኛው ቃላት ኢትዮጵያዊ ወይም የግዕዝ ቃላት አይደሉም። ምንድናቸው? በዚህ በሰሙነ ሕማማት የምንሰማቸው ኪሪያ ላይ ሶን የምንላቸው ቃላት ትርጓሜያቸው ምንድነው? መጋቤ ሃይማኖት መምህር ምትኩ እንዲህ ይሉናል። ባዕድ የሆኑ ቃላት ለምሳሌ አንደኛ ኪሪያ ላይ ሶን እንላለን። በልምድ ኪሪያ ላይ ሶን ነው የምንለው። ቃሉ የግሪክ ቃል ሲሆን ወይም ከግሪክ የተወሰደ ሲሆን ኪሪዬ ኤሌይሶን ነው የሚለው። ኪሪዬ ኤሌይሶን ሁለት ቃላት የተዋሃዱበት አንድ ቃል ነው። ኪሪያ ማለት እግዚእትነ ማለት ነው። ኪሪዬ ሲሆን ደግሞ እግዚ ወይም እግዚኦ የሚል ትርጉም ያመጣል ማለት ነው። እግዚኦ ማለት ነው። አንድ ላይ ሲጠራ ኪሪዬ ኤሌይሶን ተብሎ ነው የሚጠራው። ኪሪዬ ኤሌይሶን ማለት ማረን ይቅር በለን ማለት ነው። የመጀመሪያው ይሄ ነው። ሁለተኛው ቃል ናይናን የሚል ቃል አለ። ናይናን የቅብጥ ወይም የኮፕት ቋንቋ ነው። ናይናን ማለት ማረን ወይም መሐረነ ማለት ነው በግዕዙ ማለት ነው። ሶስተኛው እብኖዲ የሚል ቃል ነው። እብኖዲ ማለት የቅብጥ ወይም የኮፕት ቋንቋ ነው። የግብጽ ቤተክርስቲያን የምትጠቀምበት የመጀመሪያው ልክ እንደኛ የግዕዝ ቋንቋ ማለት ነው። እብኖዲ ማለት አምላክ ማለት ነው። እብኖዲ ናይን ኪሪኤ ኤሌይሶን እንላለን። ይሄ ማለት ምን ማለት ነው? አቤቱ አምላክ ማረን ማለት ነው ማለት ነው። አራተኛው ታኦስ ነው። ታኦስ የግሪክ ቃል ነው። ታኦስ ማለት ጌታ አምላክ ወይም ጌታ የሆነ አምላክ ማለት ነው። ይህንንም አንድ አድርገን ከላይኞቹ ጋር ታኦስ ናይናን ኪሪዬ ኤሌይሶን እንላለን። ይሄ ማለት በአንድነት ጌታ አምላክ ማረን አቤቱ ማረን ማለት ነው። ይሄን እያለን ነው በሰሙነ ሕማማት ምን ሰግደው ማለት ነው። በተለይ ዓርብ ዕለት። አምስተኛ ማሲያስ የሚል ቃል ነው። ማሲያስ ማለት የዕብራይስጥ ወይም ከዕብራይስጥ የተገኘ ቃል ሲሆን መሲህ ማለት ነው። ስድስተኛው ትስቡጣ የሚል ቃል ነው። ትስቡጣ ዴስፓታ ከሚለው ከግሪክ ቃል የወጣ ሲሆን ደግ ገዢ ማለት ነው። ይህንንም አንድ ላይ አድርገን ከመጀመሪያዎቹ ቃላቶች ጋር አዋህደን ስንጸልይ ትስቡጣ ናይናን ኪሪኤ ኤሌይሶን እንላለን። ደግ ገዢ ሆይ አቤቱ ማረን ማለት ነው። ሰባተኛ በተለይ በዕለተ ዓርብ ካህናቱ የስቅለቱን ዜማ እየተናገሩ እና ደግሞ ተሸፋፍነው የፀሐይን መጨለም የከዋክብትን መርገፍ በምሳሌ ለመግለጽ ማለት ነው እየተቀባበሉ የሚሉት ጸሎት ነው። ሰባተኛው አምኒስቲቲ ሙኪሪያቱ አንቲ ፋሲሊያሱ እነዚህን ቃላቶች ይላሉ። ይሄ ማለት የቅብጥ ወይም የኮፕት ቋንቋ ነው። ወደ ግዕዝ ስንቀይረው ተዘከረን እግዚኦ በውስተ መንግሥትከ ማለት ነው። ይሄ በመጽሐፍ ቅዱስ በቀኝ በኩል የተሰቀለው ሽፍታ የጸለየው ጸሎት ነው። የሉቃስ ወንጌል ምዕራፍ 23 ቁጥር 42 ላይ እናገኘዋለን። ጌታ ሆይ በመንግስት በመጣ ጊዜ አስበኝ ማለት ነው። ስምንተኛው አምኒስቲቲ ሙአጊያ አንቲ ፋሲሊያሱ የሚቀየረው ሁለተኛው ቃል ብቻ ነው። የላይኛው ከላይ የተጠቀሰው ቃል የሚቀየረው አንድ ቃል ብቻ ነው። አምኒስቲቲ ሙአጊያ አንቲ ፋሲሊያሱ ይሄም የቅብጥ ወይም የኮፕቲክ ቋንቋ ነው። ቅዱስ ሆይ በመንግስትህ አስበን፣ ቅዱስ ሆይ በመንግስትህ አስበን ማለት ነው። ዘጠነኛው አምኒስቲቲ ሙዳ ሱጣ አንቲ ፋሲሊያሱ ይሄም የቅብጥ ወይም
የኮብት ቋንቋ ነው። ይሄ ማለት ትርጉሙ የሁሉ የበላይ ሆንክ ሆይ በመንግስት አስበን ማለት ነው። እነዚህና ሌሎች ባዕድ የሆኑ ቃላት አሉ። ባዕድ የሆኑ ማለት ከሰሞነ ሕማማት ውጪ ማንጠቀምባቸው መከራውን ሕማሙን ለማሰብ ግን የምንጸልይባቸው ቃላቶች ማለት ነው። እነዚህን ትርጉሙን አውቆ መጸለይ ያስፈልጋል። አንዳንድ አብያተ ክርስቲያናት ላይ እንደውም ቃላቱን ከነ ትርጉሙ በሰንበት ትምህርት ቤቱ ወጣቶች እየተዘጋጀ ምዕመናን በሚያዩት ቦታ ተለጥፎ እንዲጸልዩበት ይደረጋል። ይሄ ጥሩ ተግባር ነው፣ መበረታታት ያለበት ነው። ሰው እያነበበ እያወቀ መጸለይ ስላለበት ማለት ነው። እንግዲህ ያው አዳዲስ ቃላትን በዚህ በሰሙነ ሕማማት የምንሰማቸውን ትርጓሜያቸውን ነው መጋቤ ሃይማኖት መምህር ምትኩ አበራ ያስደመጡን። የርዕሰ ሊቃውንት አባ ገብረ ኪዳንን ስለ ሕማማት የተናገሩትን የመጨረሻ ቪዲዮ ሰምተን ወደ ሴፉ ፋንታውን ሾው ወይም ወደ ሴፉ ወደ ደረሰን እጅግ አስደንጋጭ ወደ ሆነው መረጃ እንመጣለን። የሕማማት ስግደትን በዚያው ይነሳል። የሕማማት ስግደት በሕማማት ባለእግዚአብሔር ቢሆን ማለት እግዚአብሔር በሕማማት እመቤታችን ልትወልድ ይሰገዳል አይሰገድም? ይሰገዳል። ለምን ሲባል ሳምንቱ ራሱ በዓል ነው። በዓሉ ግን የስግደት በዓል ነው። የምን በዓል ነው? ለምሳሌ በጌታችን አበይት በዓላት አይሰገድም። አበይት በዓላት አሉ አይደል? አበይት በዓላት ለምሳሌ የጥምቀት የሰገደና ያለቀሰ ሰው ውጉዝ ነው። ያለቀሰ የተቆጣ ያዘነ የልደትና የጥምቀት የትንሣኤ ያዘነ ሰው በዕለተ ምጽአት ጊዜ አዝኖ ተክዞ ወደ ሲኦል ይወርዳል። በእነዚህ በዓላት ያዘነ በሕማማት የተደሰተ ሰው እኩል ነው ማለት ነው። በሕማማት ደስ ያለው ሰው እስኪ ጠግብ የበላ ነው ደስ ያለው ሰው የራመጣ ፍሬ ክርስቶስ በምሳ ደብረ ጽዮን ርቦት እንዲሆን ያደርገዋል። ስለዚህ ያንን ለማለት በዚያ ጊዜ የመከራ ሳምንት ነው። ያን ስናደርግ ግን በአበይት በዓላት አይሰገድም ብለናል። የትንሣኤ የልደት የደብረ ታቦር እነዚህ አበይት በዓላት ናቸው። ከአበይት በዓላት አንዱ ማለት ነው ስቅለት ነው። ስቅለት እንደውም በጣም መስቶ ምን ይባልበታል? ይሰገድበታል። ግን አበይት በዓላት ነው። በአበይት በዓላት ወይም በጌታችን አብይ በዓል አይሰገድም ብለን ሲያበቃ ግን የስቅለት እንሰግዳለን። ግን አብይ በዓል ነው አይባልም። እንዲያውም ከሰነበተው ሰንብቶ የስቅለት ዕለት የሚዘጋው 400 ቦታ ተፈቃደው አልቆ መጨረሻ ላይ 12 ሰዓት ላይ በዓሉ ሲያልቅ ሲጠናቀቅ ቀኑን ሙሉ ስንሰግድ ብለን እንደገና በ400 እዚህ ቦታ ይስገዱበት ነው። ስግደት በዝቶ የሚደረግበት ነው። ለምን ሲባል በዓሉ የስግደት በዓል ስለሆነ የምን በዓል ነው ያልኳችሁ? የስግደት በዓል። በዚያ ሰሞን ቤታችን ቱ አቡነ ተክለ ሃይማኖት ሲደውሉ ማንም ላይ የገብርኤል ዕለት በሕማማት ይምጣ ከገብርኤል ቤተክርስቲያን ይሰገዳል። የዚያ ጊዜ የሚጠቃቀስ ካለ የሰነፍ ቅርስ ነው ማለት ነው። የዚያ ጊዜ በዓል ነው እንደዚህ የሚሰቃለ ማረፍ ፈልጓል። ስለዚህ የዚያ ጊዜ ይሰገዳል። ከቃሉ ጋር ናችሁ። እንግዲህ በዚህ ከአብይ ጾም ጋር ማነው ከሰሙነ ሕማማት ጋር በተገናኘ ያሉትን ነው ርዕሰ ሊቃውንት አባታችን አባ ገብረ ኪዳን የተናገሩት። ወደ መጨረሻ መረጃ እናምጣ። ወደ ሴፉ ፋንታውን እንመጣለን። ሴፉ ፋንታውን በድንገት ሆስፒታል ገብቶ ከዛ በኋላ አስደንጋጭ የሆኑ ነገሮችን ትናንት ማታ አጋርቶን ነበረ። እግዚአብሔር ይመስገን ቢያንስ አሁን ያለውበት እውነት ደህና ነኝ፣ በቅርብ ቀን ወደ እናንተ እመጣለሁ ብሏል። አንዳንድ ወሬዎች ሲሰሙ ነበረች የሆነች ጠንቋይ ተናግራለች የሚሉ በጣም አስደንጋጭ የሆኑ ነገሮችን ሰምተን ነበረ። ሴፉ ፋንታውን ወደ ሆስፒታል ከመግባቱ በፊት የሆነ ያህል መረጃዎች ወጥተው ነበረና ያ ዜና በማህበራዊ ሚዲያዎች ላይ ትንሽ በስቶ ነበረ። እውነት ይመስላል። ሴፉም ደግሞ ከሚዲያ ርቆ ነበረ። ያቺ ደግሞ የተናገረችው ንግግር እጅግ አስደንጋጭም ነበር። በከባድ ህመም እንደሚያዝ አይነት ነገር የተናገረችና ለዛ መልስ ይመስለኛል ሴፉ ፋንታውን በድጋሚ እዛ ሆስፒታል ሆኖ በተኛበት አልጋ ፎቶ ተነስቶ ደህና ነኝ፣ በቅርብ ቀን እመለሳለሁ፣ እግዚአብሔር ለበጎ አድርጎልኛል ብሏልና ያ የተወራ ወሬ እግዚአብሔር ሰላም አድርጎታል። በቅርብ ቀን ይመለሳል። ግን የነበረበት እውነት ለመናገር በጣም ያስደነግጥ ነበርና እስቲ እሱን ተከታትለን እንመለስ። ከሰሞኑ ሴፉ ፋንታውን በጤና እክል ምክንያት ሀገር ውስጥ አልነበረም። ሕክምናውንም በውጭ ሀገር ሲከታተል ነበረ። ቀለል ያለውን አድርጎልኛል፣ እግዚአብሔር ይመስገን፣ በዚህ ሳምንት ወደ ስራ እመለሳለሁ ሲል ሴፉ ፋንታውን መልእክቱን አስተላልፏል። በፊልም በሬዲዮ እንዲሁም በቴሌቪዥን ሌት ናይት ሾው የምናውቀው ሴፉ ፋንታውን ለመቄዶንያ በጎ አድራጎት ማህበር ሌሊቱ ሙሉ እስከ ንጋት ድረስ የተለያዩ ሰዎችን በመጋበዝ 5 ቢሊዮን ብር ለመሰብሰብ ሲለፋ ሁላችንም ከልባችን
እናመሰግናለን ብለነው ነበር። ሰይፉ ከሰሞኑ የጤና እክል ገጥሞት ሆስፒታል ገብቶ ነበር። ዛሬ ባስተላለፈው መልእክትም እግዚአብሔር ይመስገን ቀለል ያደረገውን አድርጎልኛል፣ ከሰሞኑም በዚህ ሳምንት ወደ ስራ እመለሳለሁ ሲል ተናግሯል። ሁላችንም እግዚአብሔር ይማርህ ብለናል። ከ40 በላይ ስትሆኚ አሁን ለብዙ ሰዎች መመከር አለበት። ይሄ ነገር ምን ሊሆን ይችላል ምናምን ብለሽ ከዛ በኋላ ሁሉ ነገር ሲመረመር ነስኩ ነው። መጀመሪያ ላይ ይሆናል ተብሎ የተነገረኝና ሊሆን ይችላል ተብሎ የተነገረውና ሲመረመር ነፃ ነገር ሲሆን በቃ ቴንኪዩ ምናምን ብዬ ከጓደኞች ጋር ሼር የተደረገው ነገር ነው እንግዲህ ወጣውና ስለዚህ ምንም ህመም የለም። አሁን ሙሉ ለሙሉ ምንም ነገር በሚባል ደረጃ በሙሉ አቋም ላይ እንገኛለን። በቃ መጥቻለሁ። እንደውም አሁን ልመጣ ነበር እኮ ግን አይ ጎሽ እግዚአብሔር ጀምሮ እናደርገዋለን ብለን ነው። በዚህ አጋጣሚ አስቦ ለደወሉልኝ ሁሉ ነገር ሰላም ነው። በቀጣይ ቀናት እንደው ወደ ስራ እንመለሳለን። እግዚአብሔር አምላክ ጨርሶ ይማረው። ቤተሰብ ያለው ነው፣ በሚዲያም የምናቀው ነው። እግዚአብሔር አምላክ ጨርሶ ይማረው። ሁላችሁም ኮሜንት አድርጉ። በያሮስ 2 ላይ በደንብ ተንተነን ሰርተንበታል። ያሮስ 2 ሊንኩን ዲስክሪፕሽን አስቀምጫለሁ። እዛ ላይ ገብታችሁ ብትከታተሉ በብዙ ታተርፋላችሁ። እግዚአብሔር ያክብርልኝ። እንበለደው የማም እንበለጻማ ወደካማ መከመዮም አብዝታ